ብር ከፍላባታለች። ያለ ብር ማንም አይሰጥም ጋይስ፣ ማንም አይሰጥም። ማንም ማዳምም ያለ ብር አይወስድም በእርግጠኝነት። ለምንድነው ልጅቷ ከዛ ስታብድ ወደ ፖሊስ ጣቢያ ሳትሄድ ወደ ደላላዋ ሳትሄድ ለአንተ የተደውሉ አንተ ነው ሰድ የተባልከው? አንተ አውጥተህ ደግሞ የተወሰድካት እዚህ ልጅ ጋር ደውለህ እነ መሲ ጋር ወሰዷል። ከዛ ምን አልክ? አሁን እኛ ልናሳፍራን ነበር ትኬት ቆርጠን አልክ። ለምንድነው የዚች ልጅ እብደት፣ የዚች ልጅ መምጫ ሁኔታ፣ የዚች ልጅ እንዴት እንደሆነ ሳይጠራ ወደ ኢትዮጵያ ልትልኳት የነበረው? እኔ ደግሞ እሱ ልንገርሽ፣ እኔ ትኬቱን ገንዘቡ አይቸግረኝም። ትኬቱን 24 ሰዓትን ብትሉኝ ገዛለሁ። ትኬቱን በኦንላይን እኔ ህገወጥ ሆነ ሚውቱን ፈጭልኝ እስኪ። ምንድነው ሚውት ተፈቶላል? ይኸውልሽ ሳርቹ አሁን ለምንድነው እንደዚህ የብዴቷ ምክንያት ምን ይታወቃል? ሰው እንዴት እንዳያብዳል እንዴ? እኛ ምን እናውቃለን? የብዴቷ ምክንያት አያብድም። ስማኝ አዳምጠኝ፣ አያብድም። ከኢትዮጵያ ከመጣች ቅርብ ጊዜዋ ነው ብላል። ያንኛው ምን አለ? ደላላው ተሳስቶ ነው ያመጣት ብሏል። አዳምጠኝ። ልጁ አንተ የሰጠው ልጅ አምጣት ያልከው ልጅ ምን አለ መሰለ? ከኢትዮጵያ መምጣት ሳይኖርባት ተሳስተው ነው እሷን ያመጣት። ሌላ ልትመጣ ብላ እሷን ተሳስተው ነው ያመጣት ብሎ ነገር አለ እንዴ? ይኸውልሽ ሳልችው እውነታውን ማወቅ ከፈለሽ እኔ የምልሽን ነገር ያጅልኝ የምትጅልኝ ከሆነ ገባሽ? እውነታው ይሄ ነው። እኔ የምነግርሽ ደላላ የምትይው ነገር ደላላ፣ የአዲስ አበባ ደላላ፣ የኢትዮጵያውን ደላላ ተፈለሽ እነግርሻለሁኝ። ልጁን እዚህ አመጣት። እዚህ ከኢትዮጵያ እዚህ የላካት ማን ጋር ነው ደላላው? ደላላው የላከው ወዴት እንደላከ አላውቅም። እኔ እንግዲህ ደላላው እንግዲህ ያክስቷ ባል ነው ደላላው ብዬሻለሁ። አዳምጪኝ። ደላላው ያክስቷ ባል ነው። ከኢትዮጵያ ማን ጋር ነው የላካት? ያክስቷ ባል ከኢትዮጵያ ዱባይ ማን ጋር ነው የላካት? እኔ እሱን ስጠይቅ አንቺ እንጠይቀው እንግዳ ወይን ጠይቅ እያለ 3 ጊዜ ነው እንደዚህ ያለው ደጋግሜ። አንድ ሰው ዱባይ ውስጥ ሂጅ ተብላ አውሮፕላን ላይ ጭኖ ሲል በባዶ ትመጣለች ስለምትገኝ እዛ ሰው ይቀበላል። ስለሚባል ይችላል ቋንቋ አታውቅም። አዲስ ናት። ዞሮ እዚህ ሀገር መታ አታውቅም። ይችላል እግሯ ሲረግጥ ሰው ይቀበልሻል። ሂጂ ነው ተብላ የምትጫነው አይደል እንዴ? ይችላል እሱ ምን አለ እሱ ከኤርፖርት በዚህኛው መንገድ ሲጠብቋት በዚህኛው ወጣ መሲ ጎበዝ ለማተምሽ ቁምሽ ውዴ ምን ለምን እንደሆነ ታውቂያለሽ? ማንም ሰው ቢሆን ቤተሰብ ጋር ሲያለቅሱብኝ አታልቅሱ። እናንተ ማድረግ ያለባችሁ እዛ የላካት እንደላላ ማን ዘንድ ነው? ማን የላካት? እዚህ ማን ጋር ነው የተላከችው? ጠይቁና ነገሩ ብዬ ማምሻዬ እነሱ ጋር ስለፈልፍ አመሸው። ቆይን ጠይቅ እናቀሻለን። ቆይን ጠይቅ። አሁን ድረስ እንደዚህ ነው እንጂ የሚሉኝ እነሱም አላወቁትም እዚህ ያለውን ሰው። ስለዚህ እዚህ ኬዝ አለ፣ ችግር አለ። አንተ ጋር ለምንድን ነው የተደወለው? ሚውት አንሳውን ሸለላው ምናምን አላውቅም። እሱ ደግሞ ደላላ ሳይሆን እሱ ራሱ ጠፍቶ የሚሰራ ሰው ነው። እሱም ቆይቷል እዚህ ከመጣ ግን ግን ለምንድን ነው እቺ ልጅ እኔ እኮ አሁን ከሪፖርት በየት ወጣሁ ያለችህ ለምን ደወለችልህ? እኔ እኮ እሱ ያለችኝን እኮ እያወራሁ ያለሁት እንጂ ሌላ የማውቀው ነገር እኮ ኑሮኝ አይደለም። የሚገርምሽ ነገር በ15 ቀኑ እንደታበደ ከ15 ቀኑማ በጣም ብዙ ጊዜ ደህና ነኝ እያለች እያወራን ነበር አልኩሽ እኮ ገባሽ? ከ15 ቀኑ ልጅቷ አብራት ያለችው ልጅ ደግሞ ወደ እኔ የደወለችበት ምክንያት ልጅቷን ከዛው ላይ ስልክ እኔ ጋር በጣም ስለምናወራ ስለምታይ ከዛው ላይ ቶሎ እንትን ብላ ተቀብላ ደወለችልኝ አልኩሽ። እንዳውም የሚገርምሽ ነገር ደውላልኝ እንዴት ሆነ ምናምን እኔ አልሰማሁም። ከዛ ሴትየቱ እንደላከቻት አልሰማሁም ነበር። ወደዛ እንደላከቻት ደውላችኛይቱ እንደሄደች አልሰማሁም። እና አልሰማህም እንደ ወጣለች እኮ ምናምን ከኛ ጋር ሄዳለች። መቼ ነው የሄደችው? በሷ ስልክ ማለት ነው። ዛሬ እኮ አደረሳታለች ምናምን አለችኝ። ማን ያደረሳት ምናምን የሆነ ምን ባለ ታክሲ ነው መጥቶ የወሰዳት ነው ምናምን አለችኝ። የት ሆነች የታረፈች አልኩኝ። ጠየቅኳት የት እንዳረፈች ማለት እኔ እንደገና በሌላ ሰው አጣያየኩኝ። አጣያቂ የት እንዳረፈች ምናምን አገኘሁኝ። በሌላ ሰው በማን አጣያየክ? ምንም ችግር የለውም። ወይ እንትን አንልም። ቆይ አሁን ልጅቷ ሴትዮዋ አወጣች ወሰደቻት። የት ሌላ ቦታ ወሰደቻት? እሺ አንተ በማን ስለዚህ ልጅ በማን አጣያይቀ ነው የደረስክበት? አዳምጪኝ። እንዴት ነው ማለት ደርስበት? እህቴ እኮ ናት። ያገር ሁሉም በጓደኛም በዘመድም በቤተሰብ ደወልኩኝ እንዴ ስደውላለሁ።
አሁን አጠያይቃለሁ። አሁን አንተ ምንድነው ቅድም ያልከው? ያንተ ምንድነው ቅድም ልጅቷ ስትወድቅ ናው ሰደይ ስትል ሴትዮዋ ማዳም ቤላሉ እኔ አፈላልጌ አልክ። ስማኝ እኔ አፈላልጌ ማዳም ቤላሉ ወሰደቻት አይደል ያልከኝ? ላ እኔ አፈላልጌ አይደለም ያልኩሽ መሲ። አንቺ ታሪቹ ቤተሰብ ነን ስናፈላልግ ከረምን የምትቀመጥበት የአክስቴ ልጅ ናት። አዎ እንዴ ታማ ተወጣች በኋላ እኮ ነው እንዴ። ይኸውልሽ አዳምጪኝ። አሁን የምነግርሽ ነገር ያለ መዳሟን ከሆነ የምፈልጉት መዳሟ ጋር ማን እንዳስገባት ስራ እንጠይቅና ልንገራችሁ። አሁንም አንተ ለምን አልጠየቅም? ውይ ኢጃዛ ቤት እንደነበር ከኢጃዛ ቤት ስራ እንደገባሽ ብቻ ስነግረኝ እኔ ስራ መግባቷን እንጂ ከዚያ ውጭ እኔ ምን አጣየቀኝ ነበር። አይደለም አሁን ያልከኝን ነገር አንተ ደላላ እየፈለከ ማን እንዳስገባት 2 ቀን 3 ቀን ሙሉ በየቦታው በየሆቴሉ ስትንከራተት ማዳሟን ደውላ አብራት የምትሰራ ኢትዮጵያ ልጅ አለች ማዳሟን አገናኝ ብላ ለምንድን ነው ማን ያስገባት አንቺ ጋር ብላ ያልጠየቅኩት? ይኸውልሽ አዳምጪኝ። እኔ መዳሟን የምደውለው እኔ አረበኛ ቃለሁ እንደ መዳሟን የምደውለው እንዴ ምንድነው እኔ ቋንቋ ነኝ ከመጣው። ይኸውልሽ አሁን እውነታውን ልንገርሽ። አሁን ኢጃዛ ቤቱ ያረፈችበትን ኢጃዛ ቤት ልጠይቅና ስራ ማን ያስገባት ከዛስ ከመዳሟ ቤት ማን ነው ሄዶ ታክሲ ያመጣት? ማን ነው ታክሲ የላከላት? ልጠይቅላችሁ። ቆይ አዳምጪ። አንተ ቆይ አትጠይቅልንም። ቅድም ምን ብለሃል? አንተ ራስህ ምንድነው ያልከው? ስትወድቅ አልክ። ስትወድቅ አይደለም ስትወድቅ ነው እንደሚባለው ነገርኩሽ እኮ። እንደታመመች እዛ ጋር ደወለች፣ አገናኘች። ስታገናኝ መሆነሽ ነው እያልኩ እየጠየቅኳት እያለ መሆነሽ ነው ደህና ነኝ እና ታዲያ ለምንድን ነው እንደዚህ የምትቆኘው? መሆነሽ ስራ ሰሪም ወይ ምናምን ስላት አልሰራም ናቶሎ ነው ለምን አልመጣህልኝም? አጎት እንደዚህ ነው እንደ ምናምን አለችኝ። እንዴ መሆነሻል ምንድን ነው አጎት ምናምን ስላት በቃ ምንም አልሆንኩም። በጣም አነጋገሯ ተቀየረብኝ አልኩሽ። አንተ ወይ ስማኝ፣ አንተ ኢትዮጵያ ደወልክ፣ ደላላው ማን ነው አልክ፣ አጣህ። ታዲያ አንተ ደላላው ማን ነው ብለህ ካጣህ ልጅቷ የኢትዮጵያውን ደላላ ነው የማውቀው ነኝ። እዚህ ያመጣትን ሰው ማወቅ ከፈለግ ለምንድን ነው በሰዓቱ ለማዳሟ በሀበሻይቱ ልጅ ስልክ ደውለህ የሀበሻይቱ ስልክ አለ ብለሃል። የሀበሻይቱ ስልክ ደውለህ በሀበሻይቱ ስልክ ደውለህ እባክሽ ለማዳሟ ጠይቂልኝ፣ እኔ ያጎቷ ልጅ ነኝ፣ ማነው አንቺ ጋር አምጥቶ የሰጠሽ ብሎ ለምን አላልካት? ምንድን ነው ያልከኝ ቅድም? ማዳሟ አምጥቶ የሰጣት ኢጃዛ ቤቱ ተሰብሮ ተገብቷል መሰለኝ የሉም አይደል ያልከኝ ራስህ። አምጥተው የሰጧት ኢጃዛ ቤት የነበሩት ሰዎች ቤቱ ተሰብሯል መሰለኝ የሉም አልክ። በሳምንት ውስጥ አልኩ። አሁን ተመልሰ ደግሞ አንተ መጀመሪያ ልጅቷን ከኢትዮጵያ እዚህ ያስገባትን ሰው ማወቅ የምትፈልግ ከሆነ ለምንድን ነው እስከ ዛሬ 3 ቀን 4 ቀን መሲ ስትጠይቅህ ማዳሟ ጋር ደውለህ አንተ ማን የሰጠሽ ማዳም ለምንድን አንተ አረበኛ አትችልም አበሻ ልጅ አለሽ ብለሃል። የአበሻው ስልክ ቁጥር አለ። ማን ነው ማዳሟ ጋር የሰጣት? እባክሽ አገናኝ ለምን አላልክም? ንገረኝ። ከዛ በኋላ አሁን ደግሞ ትኬት ቆርጣችሁ ለምንድን ነው የምትሸኟት? ለምንድን ነው ትኬት ተቆርጦ የሚሸኛት? ማበድማ ሁሉም ያብዳል የምትለው ሁሉም አያብድም ካልተነካ በስተቀር ችግር ከሌለበት በስተቀር ሊሰራ በ15 ቀኑ መጥቶ ማንም አያብድም። የሚያብድበት ምክንያት አለው፣ ሪዝን አለው እንጂ ታዲያ ሁላችንም ለምን አላበድንም? አንተ መተለም በ15 ቀን አላበድክም። ሁሉም ያብዳል ለምትለው ነገር ልመልስልህ። ሲቀጥል አሁን መሲ እንዳለችው ይቺ ልጅ ቋንቋ አታውቅም፣ ምንም አታውቅም። ከኢትዮጵያ መጣ ከኤርፖርት የጠፋችው በየት በኩል ነው? ማን ጋር ነው የሄደችው? መልስልኝ። ሚውትህን አንሳና እኔ ማወራ ሌላ አንተ የምትመልሰው ሌላ። እኔ እኮ እያወራሁ ነበረ። ሚውት የምታደርጉት እናንተ ሆናችሁ መሰለኝ እንጂ እኔ ነኝ የማደርግ። በጣም ብዙ ስለምታወራ እኔ አውርቼ እስከምጨርስ ሚውት አደርጋለሁ። ስጨርስ ታበራለህ። ቀጥል። አሁን ጥሩ። ይኸውልሽ ከሪፖርት መውጣቷን እንዴት እንደመጣች እሷ ያለችኝን እንጂ እኔ እኮ አላቅም እኮ በፊት እሷ ያለችኝን ነው እየነገርኩሽ ያለሁት። እንዴት እንደወጣች እንዴት ኢጃዛ እንደሄደች እየነገርኩሽ ያለሁት እሷ ያለችኝን ነው። ገባሽ? እሺ እሷ ያለችኝን ነው እየነገርኩሽ ያለሁት። አሁን ደግሞ እሷም ብንጠይቃት ስለማትናገር ያለውን ነገር
ከጓደኞቿ ከኢጃዛ ቤቱ ማን እንደሆነ ኢጃዛ ቤቱ ማን እንዳስገባት ልጠይቅና ልንገርሽ ነው እያልኩ ያለሁት። ልጅቷ ወንድሜ ስም ማን ነው? ይብቃ። በ15 ቀን ምን አይነት ጓደኛ ነው የሚኖራት? በፊት የአገሯ ልጆች እኮ ነው የምልሽ። እዚህ አይደለም፣ እዚህ ያፈራቸው አይደለም። አገሯ አሁን የምትደዋወላቸው ልጆች አሉ እዚህ ጋር የሚሰሩ። አንተ ለምንድን ነው የኢጃዛ ቤቱን የምታስሰው? አብራት የምትሰራ ኢትዮጵያ ልጅ አለች። እሷ ጋር ደውለህ ለምንድን ነው ማን ለማዳሟ እንደሰጣ መጠየቅ ያቃተህ? ለምን ኢጃዛ ቤት ታስሳለህ? አዳምጪኝ። ልጅቷ ጋር እያወራሁ ነበረ። ያችኛዋን እዛ አብራት የምትሰራውን ያንን የቅድም እንደነገርኩሽ ነገረችኝ አልኩሽ። ከዛ ውጭ የነገረችኝ ነገር የለም። በምን እንደሆነ ምን ሆና ነው ምናምን ያን በቪዲዮ ሁላ አገናኘችኝ አልኩሽ። አወራኋት እችኛይቱን ልጅቱን ማለት ነው። ምን ሆና ነው? እሺ ምን ሆና ነው? ማን ነው እናንተ ቤት ያመጣት? የትኛ ቤት? እናንተ ቤት ያመጣት ማን ነው? ለምን አላልካትም? እናንተ ቤት እነሱ ቤት የወሰዷትንማ ተኢጃዛ ቤት እንዳይሄደ ልጅቱ ነግራኛለች። ማን ባለ ኢጃዛው እንዳስገባት ነግራኛለች። አሁን ባለ ኢጃዛውን ማን እንደሆነ እንዴት እንዳገኛት ልጠይቅና ልንገርሽ እያልኩሽ ነው። ሪከርድ እየተደረገ ነው። ማንን ነው የምትጠይቀው አንተ? ማንን ነው የምትጠይቀው? ጓደኞቿ። የትኞቹ? ማዳሟን ለምን አትጠይቅም አንተ? እኔ ማዳሟን እንዴት ነው የምጠይቀው? የታውቂያት ለአንተ አይደለ እንዴ ተደውሎ ናቶ አንሳት አታነሳኝም ወይ? አጎት አይደለም ወይ ስትል የነበረው? ይኸውልሽ ምንም ችግር የለውም። ይሄ እኮ ቀላል እኮ ነው። እኔ አሁን እያልኩሻለሁ ያችኛቱ ልጅ ብሎ ጠይቅ፣ ያለውን ሴትዮ ጠይቅና መልስ ስጣት። ጥሩ ስልክ ካገኘው ጠይቃለሁ። አሁንም ያችኛቱን ስልክ ካላት ካላጠፋች ጠይቃለሁ። ችግር የለውም። አሁን እኔ እያልኩሻለሁ አዳምጪኝ። እኔ አሳይሻለሁ። ችግር የለውም። እያልኩሻለሁ ኢጃዛውን ቤትን እንትን ብላ አፈላልጌ ጠይቄ የኢጃዛው ቁጥር ልስጥሽና ተፈለሽ ታናግሪዋለሽ አልኩሽ። እንዴት እንደሆነ እንዴት እንዳስገባ ከኢጃዛ ቤት አግኝተህ ያመጣት አንተ አይደለ ለጓደኛዬ የሰጣት እንዴ? እኔ እኮ የምሰራው ሌላ ቦታ ነው። እኔ ከህገ ወጥ ነኝ፣ መንቀሳቀስ አልችልም። ስራ ቦታ ነኝ። በስልክ ብቻ ነው እኔ ማለት። እኛው ልጅ ቤት አግኝቶ አመጣት ወደ እንትና ወደ መሲ። የትኛው ልጅ? ይሄ ጓደኛችን እኮ ነው። ታዲያ ማላከው ደውለንበት በስልክ ማላከው እንዴ? ማላከው እኛው እየተደዋውለን አፈላልገን ህጋዊ የሆነ ሰው አፈላልገን ላክ ነው። ሰውዬ ጋይስ ያማል፣ በጣም ነው የሚያመው። ጋይስ አግዙ። አንተ ታዳምጠኛለህ? ኢጃዛ ቤቱን አሁን ለምን ታፈላልጋለህ? እራስህ አይደል እንዴ ከኢጃዛ ቤት ውሰዷ ብለህ እኛው ልጅ የላከው? ምንድነው የምታፈላልገው? ታውቃለህ እኮ ቁጥሩ ነው። ሁሉንም ነገር እኮ ታውቃለህ አንተ ራስህ። እኔ የማውቀው ነገር የለም። መሆነሽ ነው ሳሪቾ ታይ እንጂ እንዴ። አሁን እኔ መከራከር አይጠበቅብንም እኮ እዚህ ጋር ማለት ነው። የኢጃዛን ቁጥሩን ልቀበልና ተልጆች ልስጥሽ አልኩሽ። እኔ የማውቀው ጉዳይ የለኝም። እኔ የግል መስመር የለኝም። ስሚኝ፣ በመስመር የምደዋወልበትም የለኝም። በኢትዮጵያ ቁጥር ነው እንደምታየው የምጠቀመው። አምጣ ቁጥር እንዴ ምን ነው ልጅ ነው? አምጣ ቁጥር ሸር ነው ማለት ማዳመጥ አይቻልም። ተገኝቶ ልጅቷን ስራ ቦታ ያስገባት ሰው ተገኝቶ በህገ ወጥ መንገድ ልጆችን እያመጣ ሰው ቤት እያስገባ ልጆች ኃላፊነት አይወስድም፣ አይቀየርም። ሪፖርት ከሆነ ያስጠፋት እሷን እኛ እናስይዛለን። ያ ሰው እንዲያዝ እኔ ራሱ እየጠየኩ ነው። ደላላውን ይጠይቁ። እንቀርጋችሁ እናትም አባትም አልቀሱበትና ደላላውን እዚህ ያለውን ሰው ስልክ ይስጣችሁና ስጡኝ እያልኩ እየጠየኩ ነው። እቺ ስራ ያስገባት አንድ ሰው መቼም ማንም እንትንም ሆነ ደላላም ሆነ ያለ ኢጃዛም ሆነ መሲ ልጁ እኮ እያሰማ ነው። አንድ ጊዜ እንስማው። አዳምጪማ፣ ቆይ አዳምጪ፣ ላሰማሽ ማስልክ ሪከርድ ላሰማችሁ። ያኔ ከሪፖርት የወጣችሁ ለራሷ ነው። እሷ ለኔ እንዳለች ልክችኛይቱ የምትለው ጓደኛዋ ከሪፖርት የወጣችሁ ለራሷ ነው። ከወጣች በኋላ እኔ ጋር ተደውላ ተቀበይኝ ምናምን ስትለኝ ሪፖርት ማን ነው ኢጃዛ ቤቱን ስነግረው እንዴት ነው የመጣችው አመጣጧ እንዴት ነው አለኝ። አሰማ ሙኒሽን ፔሽንት አዳምጪ፣ ቆይ መጀመሪያ የኔን ርገርች አዋ እስኪ ኢጃዛ ቤት ያረፈችበት ኢጃዛ ቤት ስራ ማን ነው ያስገባት ንገረኝ እስኪ። ስራ ያስገባት ሰው ባለ ኢጃዛ ቤቱን ማለት ንገረኝ ማን ነው? ከዛስ ልጅቷ እንዴት ነው ከሪፖርት ወጣ የመጣችው? ማን የተቀበላት ንገረኝ እስኪ። ይሰማል? እሺ ብቃዬ ማለት ነው የኔ ወንድም ኢጃዛ ቤቱን እሺ እነግርሃለሁ። ስልኩን በWhatsApp ልክልሃለሁ ማለት ነው። እሱን መጀመሪያ ትቀበላታለህ ወይ ስለው ባለ ኢጃዛ ቤቱን ከዛ ችግር የለውም እቀበላታለሁ። ግን በመዲያም ከሆነ የተሰራው እፈራለሁ አልቀበላትም። እሷ ቤዛ ከሆነ አንቺ ችግር የለብኝም ማለት ነው።
ባለ ኢጃዛ ቤቱ። ከዛ እንደገና ትኬቱ ከኢትዮጵያ ሲላክ በመዲያም የተሰራው ቲርቤዛ አይደለም ዴላላ ዋሽቷል ማለት ነው። እንደዚህ ከሆነ እኔ እንጃ አልቀበላትም ሲል ሀብቴ ገለታን ሲነግረው እሱ በቃ ታክሲ ተያያዝና ትውጣ አለ። ከዛ ታክሲ ይዛ ወጣች በራሷ ማለት ነው። እሱ የሆነ ዘመዶቹን እንደዚህ መዲያም ቤት የሚሰሩትን አፈላልጎ ሀብቴ ገለታ እዛ ሄደች። እዛ ሄደው ከዛ ይሄ ባለ ኢጃዛ ቤቱ ከሪፖርት ካልሆነ ከዛ ቦታ ይመቸዋል፣ ከሪፖርት ተሆነ ይዙኛ ሰዎቿ እዛ ስለሚቀርቡ አለ። ከዛ መጣት ስራ አስገባት። ባለ ኢጃዛ ቤቱ አላይ ያለው አሁን ቤቱ ስለተሰበረበት ቤቱ ተሰብሮ ስለተዘረፈ እንትን ልጆች ስለተያዙ ቤቱ ኢጃዛ ቤቱ ስለተሰበረበት እሱ አምጥቶ ከመዲያሟ ዘንድ ይሄው ባለ ኢጃዛ ቤቱ ማለት ነው ስራ አስገባት እሱ ነው። ከመዲያሟ ዘንድ ያመጣት እሱ